የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 22 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥር 22 ቀን 2222 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የወረዳውን ዋና አስተዳዳሪ ጨምሮ የመከላከያ ከፍተኛ አመራሮች እርምጃ ተወሰደባቸው። በሰሜን ወሎ አስተዳደር ስር የላስታ ካድሬው የሆነው ኢንጂነር ለዓለም ብርሃኑና ላሊበላ ከተማ ሰፍሮ የሚገኝ የብልጽግና ተላላኪ ቡድን ከፍተኛ አመራሮች ሆቴል አዘግተው አሰራሽ ምች በሚሉበት ጊዜ ነው ላሊበላ ከተማ ላይ ሰርገው በገቡ ኃይሎች በደረሰባቸው የእጅ ቦምብ ጥቃት ከፍተኛ አመራሮችን ጉዳት የደረሰባቸው። ላሊበላ ከተማ ለህዝብ መገንጠያ ሀብት የመዝናኛ ካፌ ሲሆን በደረሰባቸው የእጅ ቦምብ ጥቃት አንድ ከፍተኛ አመራር ወዲያውኑ ህይወቱ ሲያልፍ ተጨማሪ 7 የመከላከያ አመራሮች አባላት ደግሞ ከባድ አካላዊ ጉዳት ደርሶባቸዋል። በአማራና በትግራይ ድንበር ላይ በተቀሰቀሰው አዲስ ውጥረት በዛሬው ዕለት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ ሙሉ በሙሉ መሰረዙ ተሰምቷል። አሸባሪው የብልጽግና ቡድን ሰራዊት የፌዴራል መከላከያና ፌዴራል ፖሊስ ተብየው ከአላማጣ፣ ከራያ ባላና ከአካባቢው ወጣ ሲሆን ከፍተኛ ውጥረት ነግሷል። አማራን ያፈገፈጉ የማድቀቅ የውጊያ ታክቲኮች ገና ከጀመሩ ተግባራዊ ሆነዋል። ጸረ አማራ የሆኑ የአማራ ኃይሎች ከፋኖ በመክዳት ወደ አገዛዙ የተቀላቀሉ ኃይሎች አድማ ብተና፣ ፖሊስ፣ ሚሊሻና ሌሎች አገዛዙ ከፊት በማድረግ ለትግራይ ኃይሎች ጥይት ሊማገዳቸው እንደሆነ ምንጮች አድሰውናል። ስለሆነም ጸረ አማራው ኃይሎች ህዝባችሁን ይቅርታ ጠይቃችሁ ከፋኖ ኃይሎች ጋር እንድትሰለፉን በማለት ጥሪ ቀርቧል። ከአላማጣ ከተማ ሸሽተው ወደ ቆቦ ከተማ ከገቡ የአገዛዙ ወታደሮች መካከል በርካቶች ከነሙሉ ትጥቃቸው መኮለላቸው ተሰማ። ይህን ተከትሎ በቆቦ ከተማ በአንዳንድ ሰፈሮች ቤት ለቤት ፍተሻ ሲካሄድ አምሽቷል ነው የተባለው። ወታደሮቹ ከትላንት ምሽት ጀምሮ እስከ ንጋት ባለው ቆቦ ከተማ ከገቡ በኋላ ነው ደብዛቸው የጠፋ። ወታደሮቹ ብዛታቸው ከሁለት ጋንታ በላይ እንደሚሆንና ከነፍስ ወከፍ ክላሽንኮቭ መሳሪያ ጀምሮ ሙሉ ትጥቃቸውን እንደያዙ ነው የጠፉት የተባለው። የወታደሮቹን መጥፋት ተከትሎ በቆቦ ከተማ መግቢያና መውጫ አካባቢዎች ላይ ብርቱ ቁጥጥር እየተደረገ ሲሆን በአንዳንድ የከተማ አካባቢዎች ላይ የቤት ለቤት ፍተሻ ሲደረግ ማምሸቱን ምንጮች ጠቁመዋል። በተጨማሪም በቆቦ ከተማ ወታደሮቹ ሰፍሮባቸው በሚገኙ ካምፖች ተጨማሪ ወታደር እንዳይከዳ ጥብቅ ቁጥጥር እንዲደረግ ከህዝብ መምሪያ አስቸኳይ ትዕዛዝ ወርዷል። ከፋኖ ጋር እየተካሄደ በሚገኘው ውጊያ አከርካሪ የተሰበረው መከላከያ ተብየው ይህን በድል ሳይወጣ ሌላ አዲስ ጦርነት በመጀመሩ ለመማረክ እንኳን እድል እንደማያገኝ ስለተረዳ በተስፋ መቁረጥ ስሜት ተሞልቶ እየተበተነ ይገኛል። በሰሜን ወሎ አስተዳደር ዞን ቡግና ወረዳ 09 ጉልሃ ቀበሌ ነዋሪ እና የጀርጀን ቦይ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት የ58 ዓመት ዕድሜ ያላቸው መርጌታ ጌጡ በላይ የብልጽግና አገልጋይ በሆኑ መከላከያ ሰራዊት ከቀኑ 11 ሰዓት ገደማ በግፍ ተረሽነዋል። የቤተክርስቲያኑ አገልጋይ አባት መርጌታ ጌጡ በላይ አይና ኢየሱስ ከተማ እህል ወፍጮ አስፈጭተው በመመለስ ላይ እንዳሉ ኢየሱስ ቤተክርስቲያን ጫካ ውስጥ 4 ጥይት አከታትለው በመተኮስ እንደረሸኗቸው ታውቋል። የተረሸኑበት ምክንያት ሰሞኑን ከፋኖ ኃይሎች ጋር አስታርቁን በሚል ሽፋን ከተመለመሉት የሃይማኖት አባቶች አንዱ ሲሆኑ ራሳቸው ባጠፋችሁ ጥፋት መነኩሴ ለሚደፍር የቆሎ ተማሪ ለሚረሽን ቤተክርስቲያን ለሚያረክ ስርዓት አልላክም በማለት በቡግና ወረዳ ብልጽግና አመራሮች ሴራ ጠንሳሽነትና አስተባባሪነት በብርሃኑ
ትዕዛዝ ፈጻሚነት የሃይማኖት አባት እንደተረሸኑ የውስጥ መረጃ ምንጮች ጠቁመዋል። የዕለቱ ዜና በዚያ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የከበረ ሰላምታዬ ለሬዲዮ አዘጋጆቹና ለዘወትር አድማጮቻችን ይድረስልን። ባለፈው መጣጥፌ የተዛባ ትርጉም እየሰጡ መነሻና መድረሻ የሌለው ከንቱ አመለካከታቸውን ባልተገራ አንደበታቸው ፈጽሞ በማይገባ ቃላት ድሃንም ድህነትንም እያንቋሸሹና እየዘለፉ ስብከት ብለው አንደበታቸውን የሚያላቅቁ ፓስተር ተብዬዎችን ስራቸው ልክ እንዳልሆነ አስገንዝበናቸው ነበር። ድህነት የሚጠና ዲሲፕሊን ነውና ጎጂነቱን ለመረዳት አድማጮችም ብትሆኑም አጥኑት። የከሰረ ፖለቲካ ሁሌም ቢሆን በኢኮኖሚው ላይ የሚያደርሰው መዘበራረቅና መቀንጨር ዋና ምክንያቱ መሆኑን ተረድተን ትግላችንን ለማስተባበር ያግዘናል። ያልተስተካከለ የሀብት ስርጭትና ከትውልድ ትውልድ የሚሸጋገር ጥሪት በስፋት አለመኖር ድህነት ጎረቤታችን ሆኖ እንዲቀጥል የተገደደ ይመስላል። ፓስተሮች የብልጽግና ፓርቲ ፖለቲካ ደጋፊዎች ነበሩና በባዶ ዕውቀታቸው ተንጫጩ። ግለሰብ በስንፍናውና ጠንክሮ ባለመስራቱ ድህነትን ወዶ የሚያመጣው አድርገው ሲቀባዥሩም ተደመጡ። መደበኛ ስራቸውን እየሰሩም ላባቸውን እያፈሰሱም ሰዎች ከድህነት ማምለጥ እንደተሳናቸው እንኳ በየፋብሪካውና በየአገልግሎት ተቋሞቹና ከመሬቱ ጋር እየታገለ የሚኖረውን አርሶ አደር በከፋ ድህነት እንደሚማቅቁ መረዳት የተሳናቸው ነበሩ። ዛሬም አጠር አድርገን ስለ ድህነት መነሻ ምክንያቶች ብሎ የረጅም ጊዜ ፌስቡክ ወዳጅና ከፍተኛ የኢኮኖሚክስ ሙያ ባለቤት የሆነው በአንድ ወቅት በዚህ ጉዳይ ላይ በንድፈ ሐሳብ ደረጃ የተቃቀሳቸውን ጉዳዮች እንመለከታለን። ንድፈ ሐሳቦቹን በተግባር ከምንመለከተውና ከምናስተውለው ሁነቶች ማዋሃድ ለራሳችን እናድርገው። ባለፈው ውይይታችን ለመጥቀስ እንደሞከርኩት ድህነትና ገጽታዎቹ በርከት ያሉ ናቸው። መንስኤያቸውም እንደዚሁ ሰፋ ያለ ነው። የድህነት መንስኤዎችና ገጽታዎች በርከት ቢሆኑም መገለጫቸው ግን አንድ ነው። ይኸውም ለመኖር የሚያስፈልጉንን መሰረታዊ ቁሳቁሶችና አገልግሎቶች በበቂ ሁኔታ ለማሟላት አለመቻል ነው። የድህነት መነሻ ምክንያቶች ልክ እንደ ገጽታዎቹ ሁሉ እንዳገሩ የሚለያዩ ቢሆንም ዋና ዋናዎቹን በስድስት መደቦች ከፋፍሎ መመልከት ይቻላል። እነዚህም 1. የማህበራዊና የመሰረተ ልማት ነክ የድህነት ምክንያቶች። እነዚህ ከትምህርት፣ ከሕክምና መጓደል፣ ከሥራ ዕድል ማነስ፣ የንጹህ ውሃና የሌሎች መሰረታዊ ልማቶች እጥረት ወይንም እነዚህ ለዜጎች ለማዳረስ አለመቻል ወይንም ህብረተሰቡ አገልግሎቶቹን ለመጠቀም ያለው የገንዘብ ወይም የሀብት አቅም ማነስን ይመለከታል። 2. ዴሞግራፊክ ወይንም ከአንድ ሀገር የኢኮኖሚ አቅም በላይ የሆነ የህዝብ ቁጥር መጨመር። ይህ በታዳጊው ዓለም ጎልቶ የሚታይ ችግር ሲሆን የህዝብ ቁጥር ከሚያስፈልገው በላይ ሲያድግ አስከፊ ድህነት ሊያስከትል ይችላል። ይህንንም ለመዋጋትና ህዝብን ከድህነት አረንቋ ለማውጣት ሁሉን አቀፍ የሆነ የፖሊሲና የተለየ የሥራ አደረጃጀት ዕቅድ ነድፎ መንቀሳቀስ የግድ ያስፈልጋል። ቻይና ተሰክቶላት የለም። 3. የአካባቢ አየር ለውጥና አካባቢያዊ ተጽዕኖ። ይህ በተለያዩ የተፈጥሮና ሰው ሰራሽ አደጋዎች ለምሳሌ የመሬት መንቀጥቀጥ፣ ድርቅ፣ የጎርፍና የአውሎ ነፋስ አደጋዎች፣ የአካባቢ ብክለትና የደን ሀብት ውድመት ወዘተ በኢኮኖሚና በህዝቦች አኗኗር ላይ በሚያስከትለው ተጽዕኖ የተንሰራፋ ድህነት ሊከሰት ይችላል። 4. የኢኮኖሚ ውድቀትና ኋላ ቀር ቴክኖሎጂ አጠቃቀም።
ኢኮኖሚ እየቀነጨረ ገቢ እየቀነሰ የኑሮ ውድነት እየጨመረ ሲሄድ በህዝቦች ኑሮና አኗኗር ላይ በሚያሳድረው ተጽዕኖ የሚከሰት የኢኮኖሚ ችግር በዘላቂነት የአንድን አገር ህዝቦች ወደ ድህነት ሊገፋ ይችላል። ኋላ ቀር አሰራርና አመራረት የተሻሉ ቴክኖሎጂዎችን ለመጠቀም አለመቻል የራሱ የሆኑ ተጽዕኖዎች ይኖሩታል። በዝናብ ላይ ብቻ የተመሰረተ ግብርና ድርቅ በተከሰተ ጊዜ በርካታ ቁጥር ያለውን ህዝብ ወደ ድህነትና ረሃብ በመግፋት ከፍተኛ አደጋ ሊያስከትል ይችላል። 5. ቅጥ አምባሩ የጠፋ ፖለቲካ፣ የጸጥታ መታወክ፣ ጦርነቶች፣ ግጭቶች፣ መፈናቀል፣ ሙስና ወይንም ሀብት ምዝበራ መንሰራፋት፣ በቡድን መረብ ዘርግቶ መጠቃቀም፣ በዘር ወይንም በቤተሰብ ትስስር የህዝብ ሀብት መመዝበርና መዝረፍ ወዘተ ጥቂቶችን ሀብታም እያደረገ አብዛኛውን የህብረተሰብ ክፍል በድህነት አረንቋ ውስጥ የሚዘፍቁ ሰው ሰራሽ ክስተቶች ናቸው። ረጋጭ መንግስታት በሌብነት ሲታጠሩ ውጤቱ ድህነት ነው። ከሌብነትና ምዝበራ የጸዱ ዴሞክራሲያዊ ያልሆኑ መንግስታት ድህነትን ለመዋጋት ጠንካራ ህዝባዊ መሰረት እንዳላቸው በእስያ ውስጥ የታዩ ለውጦች በቂ አስረጂዎች ናቸው። 6. ከመሰረቱ የተዛነፉ የኢኮኖሚ ፖሊሲዎችና ይህንኑ ለማስተካከል የሚያስችሉ ተቋማዊና መንግስታዊ ድክመቶች እንዲሁም የተመጣጠነ የሰው ኃይል አጠቃቀም አለመኖር ወይንም ሀብት መፍጠር የማይችል የግል ኢኮኖሚ አለመኖር አገሮች ከድህነት እንዳይወጡ ቀፍድዶ ሊይዛቸው ይችላል። እነዚህና የመሳሰሉት የፖሊሲ ውድቀቶች አገሮች በውጭ እርዳታና ብድር ጥገኞች ሆነው እንዲቀጥሉ የሚያበረታቱ ከመሆኑም በላይ የተዛባ የዓለም አቀፍ ንግድ መዛባትንና የተስተካከለ የመዋለ ንዋይ ፍሰት አለመኖር የመሳሰሉ ችግሮቹን ሊያባብሱ ይችላሉ። ከላይ የተመለከቱት የድህነት መንስኤዎች ዋና ዋናዎቹ ናቸው እንጂ ሌሎች የሉም ማለት አለመሆኑ ይታወቅ። ለምሳሌ ጎጂ ባህልና ልምዶችም ቤተሰብንና ህብረተሰብን ወደ ድህነት ሊገፉ ይችላሉ። ሴቶችን እንዳይማሩ ማድረግ፣ ያለ ዕድሜያቸው እንዲያገቡ ማስገደድ ወይንም ሕፃናትን የሚጨቁኑ ማህበረሰቦች በአብዛኛው ድህነት የተንሰራፋባቸው ናቸው። ሰለሞን ታምሩ አየለ ነኝ ካለሁበት። በፍኖተ ዲሞክራሲ የኢህአፓ ድምፅ ሬዲዮ አረመኔው ኮሎኔል የሚከተለውን የጥቃት ስትራቴጂ ስንቶቻችን እናውቃለን? አረመኔው አብይ አህመድ በፋኖ መሪዎች ላይ የድሮን ጥቃት የሚፈጽመው በፌስቡክ እና ዩቲዩብ የሚለቀቁ የፋኖ መሪዎች ፎቶዎች በሳተላይት ከሚያገኘው መረጃ ጋር በማገናዘብ መሆኑን ስንቶቻችን እናውቃለን? የኦሮሞማው አረመኔያዊ አገዛዝ መሬት ላይ ስለሚደረገው ማናቸውም እንቅስቃሴ ከሳተላይት የሚያገኘው መረጃ ልክ በካሜራ እንደተነሳ ፎቶ ጥርት ብሎ የሚታይና የማናቸውንም ሰው ገጽታ መለየት የሚያስችል ጭምር ነው። አረመኔው አገዛዝ ለእርድ የሚፈልጋቸውን የአማራ ሕዝብ የቁርጥ ቀን ልጆች በድሮን ደፍጥጦ ለማንደድ የሚያስፈልገው ነገር ቢኖር የሚንቀሳቀሱበትን አካባቢና ገጽታቸውን የሚያሳይ የቅርብ ፎቶ ብቻ ነው። የፋኖ መሪዎች የሚንቀሳቀሱበትን አድራሻና ገጽታቸውን የሚያሳይ በተለይም የቅርብ ፎቶ ካገኘ በሳተላይት የሚያገኘውን የአርበኞቹን ምስል በፌስቡክ እና ዩቲዩብ ከሚለቀቁ የቅርብ ፎቶዎች ጋር በማገናዘብ የድሮን ጥቃት ይፈጽማል። ባጭሩ የፋኖ መሪዎችና አብረዋቸው የተሰለፉ አርበኞች የቅርብም ይሁን የሩቅ የቡድንም ይሁን የግል ፎቶዎች የሚንቀሳቀሱበት የትግል አካባቢና የሸመቁበት ምሽግ መረጃ በፌስቡክ እና በዩቲዩብ መለቀቁ አረመኔው አገዛዝ በሚፈጽመው የድሮን ጥቃት እንዳይስታቸው ከማድረግ የዘለለ ፋይዳ የለውም። ሆኖም ግን የህዝብ የቁርጥ ቀን ልጆች ገጽታ፣ አለባበስ፣ ስም፣ አድራሻ፣ ፎቶና ንግግር ሰማዕት የሆኑትን አርበኞች ማንነትና ምንነት በፌስቡክ እና በዩቲዩብ ሲያሰራጩ መዋል ትግል የሚመስላቸው ፌስቡከሮችና ዩቲዩበሮች ድርጊታቸው ቆመንለታል ብለው የሚያስቡትን ህዝብ እንጂ አረመኔውን አገዛዝ የሚጎዳ አለመሆኑ ገና የተገለጠላቸው አይመስልም። በሌላ አነጋገር
የፋኖ መሪን ፎቶና የሚንቀሳቀስበትን አካባቢ በፌስቡክና በዩቲዩብ በሚያሰራጩ ቢኖሩ ለአረመኔው አብይ አህመድ የድሮን እርድ እያቀረቡት መሆኑን ሊያውቁት ይገባል። ይህን ማስታወሻ እንድጽፍ ያስገደደኝም አረመኔው አገዛዝ በደህንነትና በስለላ መረቡ ሊያገኘው የማይችለውን የፋኖ ስም፣ ማንነት፣ አድራሻ፣ መልክ፣ ንግግር ወዘተ በፌስቡክና በዩቲዩብ እያሰጡ የህዝብ የቁርጥ ቀን ልጆችን የእሳት ራት እንዲሆኑ እያደረጉና ህዝባዊ ተጋድሎውን እየጎዱ የሚገኙት እነዚህ የታገሉ የመሰላቸው አውቀውም ይሁን ሳያውቁ ህዝባቸውን ሲጎዱና አገዛዙን ሲጠቅሙ የሚውሉ ኃላፊነት የጎደላቸው ፌስቡከሮችና ዩቲዩበሮች በህዝባዊ ተጋድሎ ላይ እያደረሱት ያለው ጉዳት ዝም ተብሎ ከማይተላለፍበት ደረጃ ላይ በመድረሱ ነው ሲል መልእክቱን ያደረሰን ይታያል ጉዱ ከደሴ ወሎ። ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች እንደምን አላችሁ? እድሜ ያልበገራቸው ጸረ ፋሽስቱ የሃይማኖት አባት ጀግናው አርበኛ አለቃ መርሻ ወልደ ማርያም እንደ አብይ አህመድ ግፈኞች በተነሱበትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያን ለማጥፋት በሚዘምቱበት ወቅት ስለ እናት ቤተክርስቲያናቸውና ስለ ሀገራቸው ሲሉ አረመኔዎችንና ፋሽስቶችን በመጋፈጥ በመፋለም ሰማዕትነትን ከተቀበሉ የጥንት ኢትዮጵያ አርበኞች መካከል የኢትዮጵያ ጳጳሳትና ሊቃውንተ ቤተክርስቲያን ግንባር ቀደም ናቸው። የሩቁን ትተን የቅርቡን ብንወስድ እንኳ የአድዋን ሽንፈት ለመበቀል ከ40 ዓመት በኋላ ተመልሶ በመምጣት ኢትዮጵያን የወረረውንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በጠላትነት ፈርጆ ሊቃውንቶቿን የፈጀውንና ቤተክርስቲያኗን ለማጥፋት የተነሳውን የፋሽስቱን መሪ ቤኒቶ ሙሶሊኒን ተጋፍጠው ሰማዕት ከሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት መካከል ወላይታ የተወለዱት ብፁዕ አቡነ ጴጥሮስና ደብረ ታቦር የተወለዱት ብፁዕ አቡነ ሚካኤል ቀዳሚዎቹ ነበሩ። ከዚህ በተጨማሪ እንደ አብይ አህመድ አይነት የኢትዮጵያ ኦርቶዶክስ ቤተክርስቲያንንና ኢትዮጵያን በመዶሻ ለማፍረስ ከተነሱ ግፈኞች ፋሽስቶች ጋር ተፋልመው ሰማዕት የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም ነበሩ። በዚህ ረገድ በግንባር ቀደምትነት ከሚሰለፉት ሊቃውንተ ቤተክርስቲያን መካከል ሊቁ አለቃ መርሻ ወልደ ማርያም ቀዳሚ ናቸው። አለቃ መርሻ ወልደ ማርያም በ1862 ዓመተ ምህረት በጎጃም ደብረ ወርቅ የተወለዱ ሲሆን በተማሪ ቤት ከኖሩ በኋላ በቤተ ክህነት ሹመት እየተዘዋወሩ በማገልገል ላይ ሳሉ የየካ ሚካኤል አስተዳዳሪ በነበሩበት ወቅት በተወለዱ በሰባ ዘመናቸው ፋሽስት የአድዋ ሽንፈቱን ለመበቀል በኢትዮጵያ ላይ ወረራ ሲፈጽም በመጣ ጊዜ ከአርበኞች ጋር አብረው ለመዝመት ፈልገው ልዝመት ብለው ቢጠይቁም የሰውነታቸው መሸምገል በግልጽ ይታይ ነበርና አብሬ ልዝመት ለሚለው ጥያቄያቸው ተቀባይነት ባለማግኘቱ አዝነው ነበር። ኋላ ላይ ፋሽስት ማይጨው ላይ ድል አድርጎ አዲስ አበባ ከገባ በኋላ ግን በጠላት መገዛትን በፍጹም መቀበል ስላልቻሉ ዱር ቤቴ ብለው ከአርበኞች ጋር ፋሽስትን ለመፋለም ዝግጅት በማድረግ ላይ እንዳሉ ተደረሰባቸው። በዚያን ጊዜ ማርሻል ባዶሊዮ ሐምሌ 10 ቀን 1928 በ3 የፋሽስት ሻለቆች የሚመራ የጠላት ጦር ወደ ቤታቸው ልኮ አዛውንቱን አለቃ መርሻን ትጠራለህ ብለው አስረው እንዲያቀርቡለትና እጅ አልሰጥም ብለው አሻፈረኝ ካሉ ግን ያለማመንታት አሰቃይተው እንዲገድሏቸው ትእዛዝ ሰጠ። በዚህ ጊዜ ወደ በረሃ ለመውረድ ዝግጅት ያደርጉ የነበሩት አለቃ መርሻ ጠላት ቤታቸውን ከቦ ትጠራለህ ሲላቸው አብረዋቸው ለነበሩት ተከታዮቻቸው ደብቀው ካስቀመጡት ሽጉጥ አንዳንድ አድለው እንዲከላከሉ ትእዛዝ ሰጡ። ይህን ካደረጉ በኋላ በቤታቸው ዙሪያ ጦርነት ሲጀመር ግማሹ የሳቸው ሰው ሲሸሽና ግማሹ ደግሞ አደፈጠ። በዚህ መሃል ጠላት ግቢያቸውን ሰብሮ ሊማርካቸው አሊያም አሰቃይቶ ሊገላቸው ሲገባ አለቃ መርሻ ግን በፋሽስት ከመማረክ እንዳባጉናና ማይጨው ተፋልመው ቀድሞዋቸው እንደወደቁት ጀግኖች ለመዋል በመነሳት ተምሮ ካልሰበሰቡት እንዴት ያሳዝናል ሲባክን ዕውቀት፣ ወግጅልኝ ድጓ ወግጅልኝ ቅኔ ወንዶች በዋሉበት እውላለሁ እኔ ብለው ከፎከሩ በኋላ ሦስቱን የፋሽስት ሹማምንትና ብዙዎቹን ጥለው ለጀግኖች የሚገባውን ሰማዕትነት ተቀብለዋል።
ጀግናው አርበኛ አለቃ መርሻ በዚያ አኳኋን ምድራዊ ሕይወታቸውን ለአገራቸው መስዋዕትነት አድርገው ቢቋጩትም በሰባ ዘመናቸው ያደረጉት ተጋድሎ ግን በኢትዮጵያ ጀግኖች የታሪክ አምድ ላይ ጌጥ ሆኖ ለዘላለም ደምቆ ይኖራል። ለጀግናው አርበኛ አለቃ መርሻ በወቅቱ ከተገጠሙ የመታሰቢያ ግጥሞች መካከል የሚከተሉት ይገኙበታል። አለቃ መርሻ አይፈራም እጁ፣ ጠላት ሲጋብዝ እንደ ወዳጁ፣ ገስግሰው ሄደው እንደ ጎመጁ፣ በሽጉጥ ጠርሙስ አንዳንዱን ፈጁ። መርሻ ቢያጠጣው የሽጉጥ ጠላን፣ ወዲያው ወደቀ ግብዙ ጣሊያን። እና አለቃ መርሻ የወጡባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብይ አህመድ የሚባል ግፈኛ አውሬ አንድ የሆነችዋን ጥንታዊት ቤተክርስቲያን በመዶሻ ሲያፈርሳት በሕይወት እያለን ለማየት አንሻም ብለው ከሚጠብቋቸው ምዕመናን ተከታዮቻቸው በፊት የቤተክርስቲያኗ የአንድነትና ሕልውና ጸር የኦርቶዶክስ ክርስትና እምነት ተከታይ የሆነው ሕዝብ ጠላት የሆነውን የኦሮሞማ አረመኔ ተፋልመው ለመውደቅ የቆረጡ የዘመኑ ዳግማዊ አለቃ መርሻዎች ይኖሩ ይሆን? የትስ ሲሆን ያሉት? ከሌሉስ ስለምንስ ሲሆን የሚኖሩት? ሲሉ መልእክታቸውን ያደረሱን መምህር መርሃ ጽድቅ መልኩ ከአዲስ አበባ ናቸው። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና የደብዳቤ አምድ አዘጋጆች። ውድ አድማጮች ሆይ ለፍቶና ደክሞ ከዚያም በላይ መተኪያ የሌለውን ሕይወት ሳይቀር ገብሮ ፋኖ የጠላት ወዳጅ ነው የሚለውን መርህን መሰረት በማድረግ እስኪ ይቅር ለእግዚአብሔር ብለው አብረን እንስራ፣ እንተጋገዝ። ቅርበዝም አፈርድሜ አብርቶ እኔ ካልመራው ሞቼ እገኛለሁ ያለውን የለየለት ጠላትን ማቀፍ ወይም ማመን መጨረሻው ወደ ማይመለሰው ሊታረም ማይችል ስህተት ስለሚሆን ከወዲሁ ይታሰብበት እያልኩ የዛሬው መልእክቴን ጀምራለሁ። ውድ አድማጮች ሆይ ለደብዳቤው መግቢያ አድርጌ የተጠቀምኩባቸው ቃላቶች ብዙውን ጊዜ በብዙ አገሮች ታጋዮች ጠላትን ካሸነፉ በኋላ ያ ጥያቄ ላይ ያለው ቡድን በትግሉና በታጋዮች ላይ ችግር ሲፈጥር የታየባቸው አገሮች በታሪክ ብዙ ስለነበሩ ለዚህም ልቡ በተንኮል ቆርጠት የተያዘው ሰው ወይም ቡድን አምኖ መቀበል ቆይቶ የሚያስከትለው ጸጸት በኋላ ላይ የከፋ ስለሚሆን ጥንቃቄ ጠንክሮ ይቀጥል ነው የኔ አስተያየት። ለምሳሌ አሁን በፋኖ አካባቢ እየተደረገ ያለው ትግል ውስጥ ሌላው ቀርቶ ራሳቸውን ማመን አቅቷቸው እየቀባጠሩ ያሉትን ስግብግብ ሰዎችን ሞራል መጠበቂያ ሽግሽግ ሹመት ጉዳይ ከተቻለ ቆም ብሎ ማሰቡ መልካም ይመስለኛል። ታዲያ ይህ በእንዲህ እንዳለ የውስጣችንን ውስብስብ ሳንወጣ የዓለም ዲሞክራሲ አባወራንን ባዮቹ ፍጹም በማይመለከታቸው ጉዳይ በማን አለበኝነት ጣልቃ እየገቡ የሀገራችንና የሕዝባችን ሞራልና ተፈጥሯዊ መብቱንና ሀብቱን ለሌሎቻቸው በጉልበት አሳልፈው ለመስጠት ሲራወጡ እየሰማን ያለው የወቅቱ ዜናችን ነው። ጉዳዩ የአባይ ግድብና የአማራ መሬቶች የሆኑትን የወልቃይትና የራያ መሬትን አሳልፎ ለትግራይ ተገንጣዮች የአባይ ወንዝ ደግሞ ግብጽና ለሱዳን ከተፈጥሮ ድርሻቸው ውጪ የእኩል መብት እንዲኖራቸው አዲሱ የዓለም አባወራ ነኝ ባይ ፍርደ ገምድላዊ ውሳኔዎችን ሊያጸድቅ ሽር ጉድ ሲልም ለመስማት ተገደናል። ዳሩ ግን ፍርዱም ሆነ ውሳኔዎቹ የጭፍኖቹ ብቻ ሳይሆን የእግዚአብሔር ባለቤት የሆነው ራሱ የኢትዮጵያ ሕዝብ መሆኑንም እየዘነጉ ኃይላቸውን የሚወስኑት ውሳኔ ለግብጾችም ሆነ ለአጋሮቻቸው 35 ከመቶ የውሃ ድርሻ በሽልማት መልክ እንዲያገኙ ሲመቻችላቸው ባለቤት የሆነችው ኢትዮጵያ በ25-30 ድርሻና እንዲኖራት ብቻ እየተሰራ ስለሆነ ይህን አይን ያወጣ ፍርድ ለመቃወም ሆነ ከወዲሁ የጠላትን ቅስም ለመስፈር ምንም እንኳን የአብይ መንግስትም ሆነ ምዕራባውያን ይህንን ህዝብ ከፋፍለናል፣ ከእንግዲህ ወዲህ ይህ ህዝብ የትም አይደርስም በሚል ግምት ለጥፋት ውሳኔ ቢዘጋጁም ዞሮ በትግላችን የክልል አጥርን አፍርሰን ተቃቅፈንና ተፋቅረን አብረን ስለመኖራችን ስለማይቀር የውጭም የሆናችሁ የውስጥ ባጭሩ መላው የኢትዮጵያ ህዝብ ስለ አብይ ወንዝም ሆነ ስለ አንድነታችን በተመለከተ መወሰን እያቃተው መንግስት ወደ ጎን ትተን ለምዕራባውያን መልስ ሊሆን የሚችል ከሀገር እስከ ዓለም አቀፋዊ ሰላማዊ ሰልፍ ማድረግ የግድ ያስፈልጋል። የአባይ ወንዝም ሆነ የወልቃይትና የራያ ጉዳይም ለአንዴም ለሁሌም እልባት አግኝቶ
የብልጽግና መስቀልቅልም ከዚሁ ጋር ተያይዞ አብሮ ይነቀል ዘንድም ስር ነቀል ሰልፍ በማድረግ ለጠላት ብርቱ ክንድ እናሳይ። ዝምታ ካልተናገሩት ይመስላል ምቾትና ደስታ። ዝምታ በልብ ውስጥ የተቀበረ ፈንጂ መሆኑን ለጠላት እናሳይ። ይህ ዝምታም ሽንፈት መስሏቸው ይሆናል። ግብጽ ጭራሽ ኢትዮጵያ ግድቡን ከጀመረች ጀምሮ ለጎደለብን ውሃ ካሳ ተከፈለኝ ስትል የሰማነው የኢትዮጵያ የራሷ መንግስት ኖሯት ቀና ስትል በኔ እምነት እስኪ አሁን ለብዙ ሺህ ዓመታት ያለ ጠያቂ የተጠቀመችበት ውሃ አላርፍ ካለች የራሷ ካሳ እንድትከፍል በዓለም ደረጃ ክስ ተመስርቶባት በቢሊዮን የሚቆጠር ዕዳ ባለቤት መሆኗን ማን በነገራትና አርፋ በተቀመጠች። ይህ ይሉንታ ያጣ ንቀት ወደ ግብጽና ወደ ሱዳን በየጊዜው የሀገራችን በነጻ የሚፈሰውን ውሃና የሚሸረሸረውን አፈር የአንድነት ስሜት የሌላቸው ብሔረተኛ መሪዎች ስለምትመራ እንጂ እስከዚሁ ድረስ ግብጽ በየጊዜው ናይል ወንዝ ቀጠነ ወፈረ እያለች አትቀባጥርም ነበር። ለማንኛውም ጌታዋን የተማመነች በግ ላቷን ውጭ ታሳድራች ነውና ፈርዶብን ከወደቅንበት እንዳንነሳ የጠላት ዱላ መብዛቱ የተረዳችው እንኳን ግብጽና ሱዳን ቀርቶ እነሆ ጅቡቲም ንቃን የለም ሲሉ ይህን መልእክት የላኩልን አቶ መስንቆ ጉርማ ከኤድመንተን አርበታ ናቸው። ለፍኖተ ዴሞክራሲ የደብዳቤዎች አምድ አዘጋጆች የአማራው ጠላት ከውስጡ የወጣው በአዴን የአማራ ሕዝብ የጠላት ልየታ ግምገማው ላይ መግባባት ላይ የደረሰ አይመስለኝም። ውጫዊና ሁሉም የሚግባባባቸው ጠላቶቹ ሁሉ ይታወቃሉ። የተማረም ሆነ ጨዋ፣ ፖለቲከኛም ሆነ ፖለቲከኛ ያልሆነ ስማቸውን መጥራት ይችላል። በውስጥና በዋና ጠላቱ ላይ ግን እኩልና የጠራ መግባባት ላይ አልደረሰም። በደፈናውና በተለምዶ የአማራው ውስጥ ጠላቱ ሆዳሙ አማራ ነው፣ ባንዳው አማራ ነው እየተባለ በነሲቡ ይጠራል። አዎ እነኚህ የአማራ ጠላቶች ናቸው። ነገር ግን የአማራው ውስጣዊ ጠላት ከዛም ይሰፋል። በወል ስም ከምንጠራው በስሙም ልንጠራው ይገባል። የአማራው የውስጥ ጠላቱ ከህወሓትና ብልጽግና እኩል ልትጠራው የምትችል ቡድን ነው። በህወሓት ዘመን ወገናችን ሽፍታ ምንጠራ፣ ቢሮክራት፣ የድሮ ስርዓት ናፋቂ እያለ ወገናችንን ያጨደው ያስገደለው ሀብቱን የነጠቀው ይህ ቡድን ነው። በዛ ዘመን የየአካባቢህን ካድሬ የህዝብ ተወካይ እንደራሴ ማን እንደነበር መለስ ብለህ ቃኘው። በርካታ ባለሀብቶች በትውልድ ቀያቸው ኢንቨስት እንዲያደርጉ፣ እንዲሰደዱ፣ እንዲታሰሩ ያደርግ የነበረው ማን እንደነበር አስታውሰው። በአዲስ አበባ ጎዳናዎች ወጣትን በገፍ የጨፈጨፈው አጋዚ መሪና መስራች ስም አውጪው የልብ ትርታው ማን እንደሆነ መርምረው። በ2008 ባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ወልዲያና ሌሎች ከተሞችን ወጣቱን የጨፈጨፈው አጋዚ ጦር መስራችና መሪ ማን እንደነበር መለስ ብለህ አስበው። በረከት ስምዖን ታማኞች ይላቸው ነበር። ዛሬም በብልጽግና ዘመን ይኸው ቡድን ገልብጦ በመስጠት ወገናችን ላይ የሞት ጥግ እያሳየው ነው። ጭራሽ አንተኑንም በህዋትነት ሊከስህ የሚሞክር ማፈሪያ ቢስም ነው። እዚህ ሚዲያ ላይ ከብልጽግና በላይ ብልጽግና ሆኖ የወገኔን ስቃይ ማን እንደሚያበዛው ተመልከተው። አዲስ አበባ ከተማ ባለሀብትና ሰራተኛን ቄስና ሼህ ሳይቀር እየጠቆመ የሚያሳስር፣ የሚያሰድድ፣ የሚያስገድል ይህ ቡድን ነው። በሁሉም የአማራ ክልል አካባቢዎች ሁሉ ሰላይ ሆኖ ተበትኖ ወገኔን የሚያስገድል ይህ ቡድን ነው። አማራው የጋራዬ ብሎ ያቋቋማቸውን ተቋማት ሁሉ አመድ የሚያደርቀው ይህ ቡድን ሁሉም አማራ በስሙ ሊጠራው ግድ ነው። መላው አማራ የጎጃምም ሆነ ወሎ፣ ኦሪጂናሏ ጎንደርም ሆነ ሸዋ፣ ከክልሉ ውጭ የሚኖረውም ሆነ ከሀገር ውጭ የሚኖር ይህ ወንድምን የሚበላ የመላኩ ተፈራ መንፈስን ነቅሎ መጣል አለበት። እሱም የአማራ ጠላት ከውስጡ የወጣው ብአዴን ነው። በተመሳሳይ ስለ ተመስገን የምለው አለኝ። ሆዱ አምላኩ የሆነበት ተመስገን ጥሩነህ
የአማራው ነቀርሳ ተመስገን ጥሩነህ እጠቀምበታለሁ የሚለውን የብአዴን መዋቅር ከጥቅም ውጭ ማድረግ የአማራ ሕዝብ ተጋድሎ በሂደር የማይተወው ቀዳሚ ተግባር መሆን አለበት። አረመኔው አብይ አህመድ በአማራ ሕዝብ ላይ እያካሄደ ያለውን የዘር ማጥፋት ጦርነት በበላይነት እንዲያስፈጽሙ የሾማቸው የብአዴን ግብረ በላዎችን ነው። አብይ አህመድ በአማራ ሕዝብ ላይ ያወጀውን የዘር ማጥፋት ጦርነት ሰብሳቢው የአማራ ሕዝብ ነቀርሳ የሆነው ሆዱን ብቻ የሚያሰላው የአማራ ሕመም የማያመው የአማራ በደል የማይሰማው የአማራ ግፍ እንደ ሰው የማያሳዝነው እርመበል ፍጡር የሆነው ተመስገን ጥሩነህ ነው። ነቀርሳው ተመስገን ጥሩነህ አብይ አህመድ በአማራ ሕዝብ ላይ የሚያካሂደውን የዘር ማጥፋት ጦርነት በበላይነት እንዲያስፈጽም መሰየሙን ተከትሎ ዛሬ በአብይ አህመድ የውሸት ፋብሪካ ቀርቦ በሰጠው መግለጫ የዘር ማጥፋት ጦርነቱን የሚያስፈጽመው ከዚህ በፊት ይቆጣጠረው በነበረው ከቀበሌ እስከ ክልል በተዘረጋው የብአዴን መዋቅር እንደሆነ ነግሮናል። የአብይ አህመድን የዘር ማጥፋት ጦርነት ለመጋፈጥ የሞት ሽረት ተጋድሎ እያደረገ ያለው የአማራ ሕዝብ እርመበሉ ተመስገን ጥሩነህ የዘር ማጥፋት ጦርነቱን አስፈጽምበታለሁ የሚለውን የብአዴንን መዋቅር ከተራ ካድሬ እስከ ተቋም ከጥቅም ውጭ ማድረግ ይኖርበታል። ከዚህ በተጨማሪ ተመስገን ጥሩነህንና መሰል ዘግናኝ ብአዴኖች የሚያጠፉትን የአማራ ሕዝብ መከራ ይቀምሱ ዘንድ በተቻለው አጋጣሚ ሁሉ ማቅማልበስ ያስፈልጋል። ብአዴን ባለበት ሁሉ አረመኔው አብይ አህመድ አለ። የዘር ማጥፋት ወንጀሉን እስከ ጥግ ድረስ የሚያስፈጽምበት የተመስገን ጥሩነህ አስቸኳይ ጊዜ አዋጅ መዋቅር አለ። ስለዚህ እያንዳንዱን ነጻ የወጣ አካባቢ አብይ አህመድ አወጅኩት የሚለው የዘር ማጥፋት አስቸኳይ ጊዜ አዋጅና ተመስገን ጥሩነህ አስፈጽምበታለሁ የሚለው የብአዴን መዋቅር ጥርስ ማርገፍና ከግለሰብ እስከ መዋቅር ያለውን ብአዴን ያለ ምህረት ማጽዳት ያስፈልጋል። ይህን ማድረግ ከተቻለ የሕዝባዊ ተጋድሎ ውጤት ምንም ይሁን ምን በነውረኛው ብአዴን ላይ ዘላቂ ጉዳት ማድረስ ይችላል። ጠንቀቅ በሉ ወገኔ ሲል መልእክቱን ያደረሰን ፋኖ መኳንንት ከቢዛሞ ወለጋ ነው። ፍኖተ ዲሞክራሲ ሬዲዮ ስለ ታምራት ላይኔ የምለው አለኝ። የታምራት ላይኔ ነገር የወጋ ቢረሳ የተወጋ አይረሳ ነው። ታምራት ላይኔ የሚባለው የአማራ ሕዝብ ቀንደኛ ጠላት የፋሽስት ወያኔ ሎሌ ሆኖ አዲስ አበባ እንደገባ ወደ ሐረር በማቅናት ሽርጥ ለባሽ ይሏችኋል በሏቸው በማለት አማራውን ያስፈጀው ወልቃይት ጠገዴ ጠለምትና ራያን በፋሽስት ወያኔ ቅኝ ግዛት ስር እንዲወድቁ ያደረገውና በአማራ ሕዝብ ላይ ለ49 ዓመታት ያላቋረጠ ህልቆ መሳፍርት ግፍ እንዲፈጸምበት ያደረገው ወንጀሉ አልበቃ ብሎ ፋሽስት ወያኔ ችግር ውስጥ የገባ በመሰለው ቁጥር ከተደበቀበት እየወጣ በአማራ ሕዝብ ላይ ተጨማሪ የጭቃ ጅራፉን እየመዘዘ ይገኛል። ታምራት ላይኔ የአማራ ሕዝብ አገርና መንግስት ስለሌለው ብቻ በወንጀል አለመጠየቁን አማሮችን በግፍ ማስጨፍጨፉ በአገራቸው ውስጥ ስደተኛ እንዲሆኑና በአማራነታቸው ብቻ ተወንጅለው እስካሁን ድረስ መድረሻቸው ሳይታወቅ ጠፍተው በቀሩት የአማራ ተወላጅ ምሁራንና አባቶቻችን ሕይወት ተጠያቂ መሆኑ የተረሳለት መስሎታል። በፍጹም የወጋ ቢረሳ የተወጋ አይረሳም። ታምራት ዛሬ ላይ ፓስተር ሆኛለሁ ብሎ የሃይማኖት ካባ ቢያጠልቅም በአማራ ሕዝብ ላይ ያለው ጥላቻ ግን ከጌቶቹ ከፋሽስት ወያኔዎቹ የሚያንስ አይደለም። ከሰሞኑ ፋሽስት ወያኔን ለመከላከል ባሰራጨው የአማራን ሕዝብ ባወገዘበት ቅርሻቱ ግፏኑን የአማራ ሕዝብ ትግራይን እንደወረረና በትግራይ ላይ ጦርነት እንደከፈተ አድርጎ ከሶታል። ግፈኛው ታምራት ላይኔ የአማራን ሕዝብ ትግራይን እንደወረረና በትግራይ ላይ ጦርነት እንደከፈተ አድርጎ በማቅረብ የሚያወግዘው የአማራ ሕዝብ በወሎ፣ በሸዋ፣ በጎንደር ፋሽስት ወያኔ የፈጸመውን የዘር ማጥፋት ውድመትና የጅምላ ፍጅት ለምን ተከላከለ ብሎ ነው። ተከዜንና ሸንጌን ተሻግሮ የትግራይን መሬት የረገጠ አንድም አማራ የለም። አማራ የህልውና ተጋድሎ እያደረገ ያለው ፋሽስት ወያኔ በግፍ በወረራቸውና በቀኝ በያዛቸው የወሎና የጎንደር ወረዳዎች ውስጥ ነው። ግፈኛው ታምራት ላይኔ ግን የመንፈስ አባቱን ፋሽስት ወያኔ በአማራ ሕዝብ ላይ ባካሄደው ውድመትና የጅምላ ፍጅት ባለመርካቱ
በታምራት ላይኔ ፈቃድ ፋሽስት ወያኔ በቀኝ በያዛቸው የወሎና የጎንደር ወረዳዎች ውስጥ የአማራ ሕዝብ ከወራሪው የፋሽስት ወያኔ አንበጣ ሰራዊት ጋር እያካሄደ ያለውን የህልውና ተጋድሎ ትግራይን የወረረና በትግራይ ላይ ጦርነት የከፈተ አድርጎ እየዘመተበት ይገኛል። ዛሬ አማራው አገርና መንግስት ስለሌለው ብቻ ታምራት ላይኔ ነጻ ሰው የሆነ ቢመስለውም አማራው አገርና መንግስት ሲኖረው ግን ዛሬ ፋሽስት ወያኔ በወሎና በጎንደር እያካሄደ የሚገኘውን የጽልመት ወረራ የአማራ ሕዝብ ለምን ተከላከለ ብሎ በከፈተበት የጭካኔ ዘመቻ ብቻ ሳይሆን በመንግስትነት ተሰይሞ የፋሽስት ወያኔ ጉዳይ አስፈጻሚ በነበረበት ዘመን በግፍ ስላስጨፈጨፋቸው የአማራ ገበሬዎች በአገራቸው ውስጥ ስደተኛ እንዲሆኑ ስላደረጋቸው ሚሊዮን የአማራ ተወላጆችና በአማራነታቸው ብቻ ተወንጅለው እስካሁን ድረስ መድረሻቸው ሳይታወቅ ጠፍተው ስለቀሩት ምሁራንና አባቶቻችን ተጠያቂ ሆኖ እጁ የኋሊት በመጫኛ ታስሮ እውነተኛ ችሎት ፊት የአማራ ሕዝብ ከሚያቀርባቸው ደመኞቹ መካከል ግንባር ቀደሙ ነው። ታምራት ላይኔ በአማራ ሕዝብ ላይ የፈጸመውንና እየፈጸመ የሚገኘውን ግፏኑ የአማራ ሕዝብ ቢረሳው እንኳ መዝግቦ የያዘው የኢትዮጵያ አፈርና ቅጠል ያስታውሰዋል። በሌላ ደብዳቤ እስከምንገናኝ ቸር ይግጠመን። ፋኖ ሙላቱ ጣሰው ከመተከል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ጎተራው ወዴት ነው? ሀገር በብረት ሲታጠር ግንቦት 20 ሲከበር አዲስ ዓመት በመጣ ቁጥር ዘመን በዘመን ሲቀየር የሥራ ፈቶች ስብስብ መንጋ ፓርላማ ሲከፈት ሲዘጋ ሱፍህን ገጥግጠህ ከረባትህን ጠፍረህ ወድህን አሳምረህ ካሜራ ፊት ቀርበህ ጉሮሮህን ጠርገህ ፊትህ የከመርከው 20 ገጽ ገልብጠህ ቁጥር እየቆጠርክ አሃዝ እየጠራህ ምናምን ሺቶን ሚሊዮን ስልቻ አምርተን አስገባን በዚህ ዓመት ብቻ እያልክ ስትደሰኩር ትንፋሽህ እስኪያጥር ሰምቼ ሳበቃ የግርምት ጥያቄ እስኪማል ሰንዝር በልበ ሙሉነት ጠግበን በላን ያልከው ሕዝቡን ቆጥረህ ይሆን ወይስ የቤትህን ያንተኑ ግሳት ነው? ስርህ ተተርትሮ ላብ እያሰመጠህ ያቀረብከው ሪፖርት እንዲያተውረግርገህ የራስህን በጀት የጓዳህን ወሬ ወይስ የምስኪኗን ኢትዮጵያ ገሬ እኮ ታዲያ አይታል የተትረፈረፈው የእህል ዘር የእህል ምርት የት የተከተተው? እባክህ ንገረን ጎተራው ወዴት ነው? እንደ ልቡ አፍሶ ሕዝብ የሚጠግብበት የተትረፈረፈው የተከማቸበት ንጉሥ አብዱላ ሀገር ከሳዑዲ አረቢያ ከካራቱሪ ሀገር ወይስ ከኢንዲያ ወይስ ከሸራተን ከሚድሮክ መጋዘን የት ይሆን ጎተራው በነካካ አፍህ ጨክነህ ብትነግረን? አገር ያለውማ ሕዝቡን የሚያከብር የራሱ አልበቃው ሲል ለመጥገብ ሲቸገር ከሞኝ ደጃፍ ወርዶ ሸጋ ሞፈር ቆርጦ ባላድ በስሙኒ ጋሻ መሬት ገዝቶ የአገር ደን መንጥሮ የሰው ሰው አባሮ መሬት አለስልሶ ውሃ በዩን ጠልፎ ቀለቡን ይሰፍራል ምርቱን አትረፍርፎ
እሱ ነው የሚያምርበት። አደባባይ ቆመው ለህዝብ ያቀርብ ሪፖርት እንጂማ አንተማ ክፋት፣ ምቀኝነት መቅኒ ድረስ ዘልቆ አጥንትህን በርብሮ መላ ሰውነትህን በጥላቻ በእልህ በቅንቅን ተወሮ በዚያችሁ በምስኪን ባዶ ጎጆው ቀንተህ የአያት ቅድመ አያቱን ርስት ቀዬ ነጥቀህ በባዶ አንጀቱ በጥይት ቀጥቅጠህ አገርህን ንቀህ ወገንህን ጠልተህ ለፌዴራል ፖሊስ ለባዕድ ዘብ ቆመህ ካሜራ ፊት ቀርበህ አረፋ እየደፈቅ ጠግበን በላን ያልከው ምጣት ነው። ለምስኪን ያገር ልጅ ሁለተኛ ሞት ነው።